ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬም በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬ ዝግጅታችን በአላማጣ ከተማ ከ700 በላይ የቅኔ ጉባኤ ቤቶች መቃጠላቸውንና በደቀ መዛሙርቱ ላይ የደረሰውን እስራትና እንግልት እንመለከታለን። በሌላ በኩል በትብብር ለኢትዮጵያ አንድነት በወጣት ተገኝ ባልቻ ግድያ ላይ የሰጠውን ጠንከር ያለ መግለጫና በኢትዮጵያ ሱዳን ድንበር ላይ የተቀሰቀሰውን አዲስ ውጊያ ዳሰናል። በመጨረሻም አቶ ጌታቸው ረዳ በህወሓት ላይ የሰነዘሩት የሰላ ትችትና በኢራን አሜሪካና እስራኤል መካከል እየተካሄደ ያለው የቃላትና የወታደራዊ ፍጥጫ የሚገልጹ ዓለም አቀፍ መረጃዎችን ዘላችሁ ቀርበናል። ተመልካቾቻችን መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ። አርዕስተ ዜና። ውጊያ በድንበር ላይ። የሱዳን ጦርነት ወደ ኢትዮጵያ ድንበር ተስፋፋ። በብሉ ናይል ግዛት በሱዳን ጦርና በፍጥኖ ደራሽ ኃይሉ መካከል ከባድ ውጊያ እየተካሄደ መሆኑ ተገልጿል። የዕለቱ መረጃችን ቀዳሚ ጉዳይ ነው። ጥቃት በአላማጣ ኪዳነ ምህረት ቤተክርስቲያን ከ700 በላይ የቅኔ ጉባኤ ቤቶች በእሳት ጋዩ። ከ80 በላይ ተማሪዎችም ለእስራትና ለአፈና መዳረጋቸው ተሰምቷል። መንበረ ሰላማ ተወቀሰ። በጉባኤ ቤቱ ላይ ለደረሰው ቃጠሎና ለተማሪዎች እንግልት ራሱን መንበረ ሰላማ ብሎ የሚጠራው ቡድን ተጠያቂ መሆኑን የዓይን እማኞች ገልጸዋል። ተጨማሪውን ይዘናል። ትብብር ለኢትዮጵያ አንድነት በወጣት ተገኝ ባልቻ ላይ የተፈጸመው ግድያ ስርዓታዊ ነው ሲል በጽኑ አወገዘ። መንግስት ምላሽ እንዲሰጥም ጠይቋል። ተጨማሪ አለን። የጌታቸው ረዳ የሰላ ትችት። ህወሓት የያዘው መንገድ የግዴለሽነት ቁማር ነው ሲሉ አቶ ጌታቸው ረዳ የድርጅቱን አመራር በሰላ አገላለጽ ወቀሱ። መረጃውን እናደርሳችኋለን። ከውጭ የኔታንያሁ ማስጠንቀቂያ። ከኢራን ጋር ያለው ጦርነት አልተቋጨም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራን የኒውክሌር ጣቢያዎች እስካልጠፉ ድረስ ሰላም እንደማይኖር አስታውቀዋል። መረጃውን እናደርሳችኋለን። የትራምፕ ቁጣ። ፕሬዝዳንት ዶናልድ ትራምፕ ኢራን ለአሜሪካ የሰላም እቅድ የሰጠችውን ምላሽ ፍጹም ተቀባይነት የለውም ሲሉ አጣጥለውታል። የነዳጅ ዋጋ ንረት። በሆርሙዝ የባህር ዳርቻ ላይ በተፈጠረ የጸጥታ ስጋት ምክንያት የዓለም የነዳጅ ዋጋ በድጋሚ ጭማሪ አሳይቷል። መረጃውን እናደርሳችኋለን። አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እናልፋለን። በኢትዮጵያና ሱዳን ድንበር አካባቢ ውጊያ ተቀስቅሷል ተባለ። የሱዳን ጦር ወደ ኢትዮጵያ እየተስፋፋ መሆኑን የሚያሳዩ መረጃዎችም ከድንበር ስፍራዎች እየወጡ ይገኛሉ። ይህንንም ተከትሎ ለኢትዮጵያ ቅርብ በሆነው የሱዳን ብሉ ናይል ግዛት ከባድ ውጊያ እየተደረገ መሆኑን ሱዳን ትሪቡን በመጥቀስ ዓለም አቀፍ የመገናኛ ብዙሃን ተቋማት ዘግበዋል። ዘገባዎች እንዳሉትም ፈጥኖ ደራሽ ኃይሉና የሱዳን ጦር ስትራቴጂክ ስፍራዎችን ለመቆጣጠር እየተጋደሉ ይገኛሉ። በውጊያውም SPLMO ተብሎ የሚጠራው የደቡብ ሱዳን አማጺ ከሄሚቲ ጦር ጋር ተሰልፏል ተብሏል። በተጨማሪም ፈጥኖ ደራሽ ኃይሉ ከአሶሳ በኩል ድጋፍ እየተደረገለት እንደሚገኝም የሱዳን ምንጮች ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ የህወሓት ቅጥረኛ ወታደሮች በምዕራብ ኢትዮጵያ አቅጣጫ ከአልቡርሃን ኃይሎች ጎን ተሰልፈዋል ሲል መክሰሱ አይዘነጋም። ህወሓት በበኩሉ ይህ የ4 ኪሎ ክስ መሰረተ ቢስ ነው ሲል ውድቅ አድርጎታል። በአላማጣ ከተማ ከ700 በላይ የቅኔ ጉባኤ ትምህርት ቤቶች መቃጠላቸው ተሰማ። በትግራይ ክልል በተመሰረተው መንበረ ሰላም ትዕዛዝ ሰጭነት በአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሳበት አላማጣ ከተማ ከ700 በላይ የቅኔ ጉባኤ ትምህርት ቤቶች መቃጠላቸው ተገልጿል። ጥቃቱ የደረሰውን በከተማዋ ኪዳነ ምህረት ቤተክርስቲያን የተባለ ሲሆን ከቃጠሎ በተጨማሪ ከ80 በላይ ተማሪዎች መታሰራቸውን የዓይን እማኞች ተናግረዋል። ሚያዝያ 28 ቀን 2018 ዓ.ም ምሽት 3 ሰዓት ገደማ የመንበረ ሰላማ ታጣቂ ቡድን መልእክተኞች በጉባኤ ትምህርት ቤት በመምጣት ደቀ መዛሙርቱን በመደብደብ ከ80 በላይ ተማሪዎችን ማሰራቸውን የቅድስት ኪዳነ ምህረት ቤተክርስቲያን የሃይማኖት አባቶችና ምዕመናን ገልጸዋል። ደቀ መዛሙርቱ ምንም አይነት ትምህርት መማር እንደሌለባቸውና ንብረታቸውን ሳይዙ ወደ መጡበት አካባቢ ለቀው እንዲሄዱ ጭምር ዛቻና ማስፈራራት እንደደረሰባቸውም ተገልጿል። ሚያዝያ 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ጀምሮ የተማሪዎች የመኖሪያ ጎጆ በእሳት ማቃጠል ላቸውን በማስረጃ ያይዘው የደብሩ የሃይማኖት አባቶች ለሚመለከተው ለእምነቱ ባለድርሻ አካላት አቤቱታቸውን እንዳሰሙ ማስረድተዋል። በቤተክርስቲያን ውስጥ የሚያገለግሉ የነበሩ ከ80 በላይ ተማሪዎች በማንነታቸው ምክንያት ራሱን መንበረ ሰላማ ብሎ በሚጠራው ህገወጥ ቡድን ታጣቂዎች ለእስራት ለድብደባና ለአፈና ተዳርገዋል ተብሏል። የዓይን እማኞች የነበራቸው መጽሐፍ፣ ስልኮችና ልብሶች ተዘርፈውባቸዋል። በፍርሃትና በግፍም ከመኖሪያቸው ተፈናቅለዋል ብለዋል። የቅኔ መምህራቸውንም ጭምር ለአፈና
የአፈና ሙከራ ተጋልጸው ከተማሪዎቻቸው ጋር በግዴታ ተፈናቅለዋል ተብሏል። በዚህ ምክንያት ጉባኤ ቤቱ ተዘግቶ የቅኔ ትምህርቱና መንፈሳዊ አገልግሎቱም ተቋርጧል ተብሏል። ይህ በንጹሐን የቤተክርስቲያን ልጆች በመምህራንና በቤተክርስቲያን ቅርስ ላይ የተፈጸመው ከባድ ግፍ ነው ሲሉም በስፍራ የተገኙ የዓይን እማኞች ተናግረዋል። ትብብር ለኢትዮጵያ አንድነት በአዲስ አበባ ከተማ ሽሮ ሜዳ አካባቢ ነዋሪ በነበረ ወጣት ተገኝ ባልቻ የተፈጸመውን ግድያ በጽኑ አወገዘ። ትብብሩ ባወጣው መግለጫ ግድያና ዝርፊያ ስርዓታዊ እንጂ ተናጠላዊ አለመሆኑን ህዝቡ ሊያውቅ ይገባል ሲልም አሳስቧል። ሟች ወጣት ተገኝ ባልቻ ወይንም ኦሮሮ መንግስት የስራ ማካሄጃ ቦታውን ሲያፈርስበት ምትክ ቦታ ስጡኝ ብሎ ቢጠይቅም የመንግስት ኃይሎች ግን በጠራራ ፀሐይ ህይወቱን ነጠቁት በማለትም ትብብሩ ኮንኗል። ትብብሩ አክሎም በከተማው የሚካሄደው የኮሪደር ልማት የማግለያና ነጥሎ አውዳሚ ትግበራ ነው በማለትም በዚሁ መግለጫ ኮንኗል። ሚያዝያ 29 ቀን 2018 ዓ.ም ሟች ተገኝ ለጥያቄ ተፈለጋለ በሚል ወደ ሽሮ ሜዳ 02 ጣቢያ ከተወሰደ በኋላ ቀደም ሲል ከሟች ጋር ጸብ ነበረ የተባለ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ማድረጉ ይታወሳል። ይህንንም ተከትሎ የአካባቢው ነዋሪዎችና የሟች ወዳጆች በድርጊቱ እጅግ በማዘናቸው ድርጊቱን በጽኑ አውግዘውታል። ይሁን እንጂ በመንግስት ወገን ስለ ግድያው እስካሁን የተሰጠ ይፋዊ ምላሽ የለም። በሌላ በኩል የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ ህወሓት አሁን የያዘው መንገድ የግዴለሽነት ቁማር ነው ሲሉ ከሰሱ። ጌታቸው ከሰሞኑ አፍሪካ ሪፖርት መጽሔት ላይ ባወጡት አዲስ ጽሑፍ ህወሓት ላይ የሰላ ትችት አቅርበዋል። ጌታቸው ህወሓት ከኤርትራ መንግስትና ሌሎች የአገር ውስጥ ቡድኖች ጋር ስልታዊ አጋርነት ፈጥሮ በሰራው ስሌት የልብ ልብ ተሰምቶታል ብለዋል። የህወሓት አመራር ከፌዴራል መንግስቱ ጋር ውጥረቶችን በማባባስ የፈለኩትን አገኛለሁ በሚል አደገኛ ስሌት ይዟል ሲሉ የተቹት ጌታቸው ትግራይ አሁን ለደረሰችበት ቀውስ እርሳቸውን ጭምር ኃላፊነት እንዳለባቸው ገልጸዋል። ጌታቸው የህወሓት አመራር ቡድናዊ ጥቅሙን ከትግራይ ህዝብ ጥቅም ጋር አብሮ መጨፍለቅ ማቅረቡ እጅግ አደገኛ ክስተት መሆኑንም በመጣጥፋቸው ላይ አስፍረዋል። ከውጭ በተሰማ ሰበር መረጃ ከኢራን ጋር ያለው ጦርነት አልተቋጨም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁንም እየተካሄደ ያለው ጦርነት እንደማያበቃ አስጠንቅቀዋል። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጫ እንዳላገኘና የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉን ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዘረውን ጥቃትና ቀጠናዊ አለመረጋጋት አሁንም ባለበት በመሆኑ እስራኤል ዝግጁነቷን እንደማታቆም ገልጸዋል። ኔታንያሁ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ ምንም እንኳ በሀገራቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራን የኒውክሌር ስጋት እንደ ቀዳሚ አጀንዳ እንደምትይዘው አስታውቀዋል። ይህ መግለጫ የወጣውን በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑ ጉዳዩን አሳሳቢ አድርጎታል። እስራኤል የኢራን የኒውክሌር ተቋማት እንደ ትልቅ ስጋት የምትመለከት ሲሆን ዓለም አቀፉ ማህበረሰብም በቴህራን ላይ ጫና እንዲያደርግ በተደጋጋሚ ስትጠይቅ ቆይታለች ሲል ዘ ናሽናል እና ኢኮኖሚ ታይምስ ዘግበውታል። በመጨረሻም ትራምፕ አሜሪካ ላቀረበችው ሀሳብ ኢራን የሰጠችው ምላሽ ፍጹም ተቀባይነት የለውም አሉ። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም አሜሪካ ላቀረበችው ሀሳብ ኢራን የሰጠችውን ምላሽ ፍጹም ተቀባይነት የለውም ሲሉ አጣጥለውታል። ፕሬዝዳንት ዶናልድ ትራምፕ ኢራን ለአሜሪካ የሰላም ሀሳብ የሰጠችውን ምላሽ በፍጥነት ውድቅ ማድረጋቸውን ለ10 ሳምንታት የቆየውን ግጭት በሆርሙዝ የባህር ዳርቻ ላይ ሽባ እየሆነ ይሄዳል በሚል ስጋትም በዛሬው ዕለት ብቻ የነዳጅ ዋጋ ጨምሯል ተብሏል። የኢራን ከፊል መንግስታዊ ታስኒም የዜና ወኪል እንደዘገበው ቴህራን በፓኪስታን በኩል የተላከው ምላሿ እንደሚያሳየው ጦርነቱ ወዲያውኑና ሁሉም በአቅጣጫው እንዲቆም የአሜሪካ የባህር ኃይል እገዳ ማቆምና በኢራን ላይ ተጨማሪ ጥቃት እንዳይደርስ ዋስትና እንዲሰጣት ይጠይቃል። በየካቲት ወር አሜሪካና እስራኤል የጀመሩት ጦርነትን ለማስቆም ንግግሮችን ለማመቻቸት ታስቦ የተኩስ አቁም ስምምነት ቢደረስም አልፎ አልፎ የተኩስ ልውጦች በስፋት ተስተውለዋል። ባለፈው ሳምንት ትራምፕ የኢራን ጦርነት በፍጥነት ይጠናቀቃል ሲሉም መናገራቸው ይታወሳል። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት የኢራን የበለጸገ የዩራኒየም ክምችት ከኢራን ጋር የሚደረገውን ጦርነት ማብቃቱን ከማሰብ በፊት መረጋገጥ አለበት ብለዋል። እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔሽኪያን የቴህራን ድርድር ሀሳብ በቀጥታ ባይጠቅሱትም በጠላት ፊት አንገታችንን አንደፋም፣ የውይይት ወይም የድርድር ንግግር ከተነሳ እጅ መስጠት ወይም ማፈግፈግ ማለት አይደለም ሲሉም ተናግረዋል። ዜናዎቻችን አብቅተናል። በደህና ቆዩን።